ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው። እናንተስ አላችሁ? እንኳን ኖራችሁ። እግዚአብሔር አምላክ እንኳን በሰላም ጠበቃችሁ ያልኩ ዛሬ መጥቼ ያለው ጌታችሁ አማረች ነኝ። በተቻለ መጠን ዛሬ ምግብ ልሰራ ነው። እሱ ምንድነው? ፓስታ ነው። ቀላል ነገር ነው። ፓስታ ከድንች ጋር እንዴት አድርጌ እንደሚሰራ ዛሬ አሳያችኋለሁ። በአንድ ላይ እንበላለን። እናንተስ በተረፈ ደህና ናችሁ አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ይኸው እንደሚታያችሁ ነኝ እና የኔ ቻናሌን እያሳደጋችሁት ያላችሁት ውድ ቤተሰቦች እግዚአብሔር አምላክ ያክብራችሁ። ከልብ አመሰግናለሁ። ለእናንተ ትልቅ ክብር አለኝ። አሁንም ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ከኔ ጋር ሁኑ። ዛሬ ፓስታ ከድንች ጋር ይሄ ረዥሙ የለም ረዥሙ ነው እና ከነ እንትን እንዴት አድርጌ እንደሚሰራ አሳያችኋለሁ ማለት ነው። ከኔ ጋር እንግዲህ ሁኑ። ይኸው ፓስታ አሁን በእሳት ላይ ጥጄ ያለው እንግዲህ እየበሰለ ነው። እዚህ ጋር ደግሞ ይሄ ከበሰለን በኋላ ይሄንን አወጣለሁ። እንደገና ድንች ከነ ቁሌት እሰራለሁ ማለት ነው። እንግዲህ በአንድ ላይ እናያለን። ምን አይነት ምሳ እንደሚደርስ እንግዲህ አብረን እናያለን ማለት ነው። ቀጥሉበት። እና ይኸው እያያችሁ እዚህ ጋር ድንች ቲማቲም ቆዳውን ይኸው ቆዳውን እያላኩ ነው። ይሄ ምንድን ነው? ድንች ሳይሆን ቲማቲም ነው። ቲማቲሙን ትንሽ ቆዳውን እንልጣለን። ቶሎ ይበስል ማለት ነው። በኋላ እንትን ሊጣጩ እንዳታ እናወጣለን። ይሄ ሊጣጩ ታወጣላችሁ። እዚህ ያላችሁ ይላል ቆዳውን ማውጣት። እዚህ ጋር ቆዳ ነው። እዚህ ጋር ኖርማል ድንች እዚህ ጋር አለ። እንግዲህ ያያችሁ እና ውዶቼ እያያችሁ እንግዲህ እዚህ ጋር ያው ፓስታ እየደረሰ ነው። እዚህ ጋር ደግሞ ሽንኩርትና ድንች ምናምን አስተካከልኩ። አሁን የሚገርም ነገር ደግሞ በአንድ ድስት ነው የሚሰራው ሁሉም ነገር ቁሌቱም ደግሞ ፓስታውን በአንድ ድስት ማለት ነው። እኔ እቃ ሁሉ ማበላሸት አልፈልግም። ሁሉም እቃ እንዲበላሽ አልፈልግም። ስለዚህ ፓስታ አወጣለሁ። ፓስታ አወጣለሁ። በዛው ይኸው ድስቱን በእሳት ላይ ማጣ። ከዛም በኋላ ሽንኩርት ይጨምራል። ትንሽ ሽንኩርት ከበሰለን በኋላ ደግሞ ዘይት ይጨምራል። ሽንኩርት ካልበሰለ በጣም አስቸጋሪ ነው ታውቃላችሁ። እና
ካሜራ ትንሽ ቀረብ ላድርግ። ቀረብ ግን አይታይም። ቀረብ ብል ፓስታ ማንም ሰርታችሁ ታውቃላችሁ። ግን እኔ ከድንች ጋር ነው የሚሰራው። እናንተ በተቻላችሁ መጠን መስራት ትችላላችሁ። እኔ እንደዚህ አድርጌ ነው የምሰራው። ድንች ሽንኩርት ትንሽ ይበስላል። ከዛም በኋላ ቲማቲም እዚህ ሆኖ ቲማቲም ይበስላል። ቲማቲም ከበሰለን በኋላ ምንድነው በርበሬ አለ፣ ጨው አለ፣ ቅመማ ቅመም አለ፣ ነጭ ሽንኩርት አለ እንጨምራለን። ከዛም በኋላስ ውሃ ከመጨመር በፊት ድንች እንጨምራለን። ከዛ በኋላ ትንሽ ውሃ ጠብ እያደረገን እናበስላለን። በመጨረሻ ላይ ትንሽ ብዙ ሳይሆን ትንሽ ውሃ እንጨምራለን። በኋላ ፓስታው እንዳይደርቅ፣ ፓስታ ከደረቀ ጥሩ አይደለም፣ ሶፍት መሆን አለበት። ስለዚህ ድንች ከበሰለን በኋላ ከነ ሱጎ ድንች ከበሰለን በኋላ ሁሉም ነገር ካለቀን በኋላ ምንድነው የምንጨምረው? ፓስታ እንጨምራለን። አሁንኛው እንግዲህ አልበሰለም። እሱ ከበሰለ በኋላ ነው ሁሉም ነገር የምጨምረው ማለት ነው። በዚህ አጋጣሚ አንድ ነገር ላውራችሁ ማለት የፈለኩት ነገር ምንድን ነው፣ እናንተ ሁሉም ነገር ቲማቲምም ይሁን ሁሉም ነገር ትንሽ ፓወር ካለ ጥሩ ነው። ፓወር ካለ ጥሩ፣ ሁሉም ነገር ድብ ብሎ እንዳለ የበሰለ ከሆነ ፕሮቲን የለም ማለት ነው። ቲማቲሙ ቀን ፕሮቲን ያለው ምንድነው? ቆዳ ነው። ካሮትም ፕሮቲን ያለው ምንድነው? ቆዳ ነው። በቆዳው ላይ ነው። ታውቃላችሁ። ደግሞ በምግብ እንኳን ፓወር ያለው ምንድነው? ቆዳ ጋር ነው። እንትን ቪታሚን ያለው ማለት ነው። ቪታሚን ያለው ምግብ ለመብላት ከፈለጋችሁ ምንድነው? ለብ የሚል አለ አይደለም? ምግቡ ለብ ነው ይባላል። እሱ ከሆነ ችግር የለም። እሱ ጥሩ ነው። ቪታሚን ጋር ነው። ለብ ያለ ምግብ ማለት እንትን አለ፣ ፓወር አለ፣ ቪታሚን አለ ማለት ነው። እንደዚህ ማድረግ ትችላላችሁ። አሁን እዚህ ጋር ጨው አንድ ማንኪያ፣ ነጭ ሽንኩርት ነው። ነጭ ሽንኩርት በጣም እወዳለሁ። ስለዚህ ሁለት አድርጌ ነው የምጨምረው። ይሄ በርበሬ ነው። ይሄ ሞቅ ያለ ስለምወድ ሁለት ማንኪያ ነው የጨመርኩት። ከዛ በኋላ ሱጎ
እዚህ ጋር ድንች አለ። ድንች በተቻለ መጠን ጨምራለን። በአንድ ላይ ይመስላል ማለት ነው ድንቹ። እንደዚህ እያደረገን ትንሽ ቆይተን እንደዚህ እናማስላለን። ትንሽ ቆይተን እናማስላለን። ውሃ ከጠጣ ጠብ እያደረገን እንደዚህ የሆነ ይቆያል ማለት ነው። እና ቤተሰቦች እናንተ ፓስታ እንዴት አድርጋችሁ እንደምትሰሩ እናንተ ብትነግሩ ደስ ይለኛል። በራሴ በበኩሌ ማለት ነው ደስተኛ ነኝ። እና ከእናንተ ጋር በመኖር ደግሞ እኔ በጣም ደስተኛ ነኝ። የምሰራው ነገር እናንተም ላይክ እያደርጋችሁ እያያችሁ ስለምታልፉ ደስ ይለኛል። እግዚአብሔር ያክብራችሁ። ምን ልበላችሁ? ውሃ እየጠጣ ስለሆነ ያው ድንቹ እስከሚበስል ድረስ እንደዚህ እያደረጋችሁ ትንሽ ውሃ ጠብ እያደረጋችሁ እንደዚህ እያደረጋችሁ ማለት ነው። ድንች እየበሰለ ነው። ይሄ ነገር እናንተ ጋር ይኖራል ብዬ አስባለሁ። ማንን ታውቃላችሁ? ኪዩቢ ማጂ ታውቃላችሁ? ይሄ አንድ ጨምራለሁ። እለት ስለምወድ ነው። እኔ በጣም ነው የምወደው። እንደዚህ ቀስ ቀስ እያደረጋችሁ ታማስላላችሁ። ድንቹ ይበስላል። በመጨረሻው ማሳያቸዋለሁ። እስከ መጨረሻው እሰራለሁ። ውሃ ሲጠጣ ትንሽ ጠብ እያደረግን ስልስ ከሌለ ጥሩ አይደለም። ፓስታ ስልስ ሲኖር ደስ ይላል። ከዛም ሌላ ጣዕም ከፈለጋችሁ መጨረሻ ጊዜ ስለሆነ ሁለተኛ ውሃ አልጨምርም። በዚህ ይበስላል ማለት ነው። እንደዚህ ይሆናል። ከዛም በኋላ የሚጨምረው ነገር አለ እና ኩኪንግ ክሬም ይባላል። ይህንን ታውቃላችሁ? የፓስታ ክሬም ታውቃላችሁ? ይሄ ለጣዕም በጣም አሪፍ ነው። ጨምራችሁ መብላት ትችላላችሁ። ይበስላል ከስልስ ጋር ማለት ነው። እኔ በጣም ስለምወድ እጨምራለሁ።
እንደዚህ ይመስላል። እንግዲህ መጨረሻውን አሳያችኋለሁ። እንግዲህ ትንሽ ጊዜ ያው ድንች አልበሰለም። አሁን የተጨመረው ክሬሙ አልበሰለም። ስለዚህ ተከድኖ ትንሽ ደቂቃ ይቆያል። እሳቱን ቀንሻለሁ። ትንሽ ደቂቃ እንደዚህ ሆኖ ይበስላል። ድንቹ ከበሰለ በኋላ ምን እናደርጋለን? ፓስታ በዚህ ላይ እንገለበጣለን። ቅልቅል እናደርጋለን። ከዛ በኋላ መብላት ነው። ሌላ ነገር ምንም የለም። እና ያለን በአንድ ላይ እንበላለን ዛሬ። ያው ክሬሙ እስከሚበስል ድንቹ እስከሚበስል እንደዚህ ያደረግን መጠበቅ። እንግዲህ እንደዚህ ሆኖ ይበስላል ማለት ነው። የዛሬ ቪዲዮ ይህንን ይመስላል። አሁን ፓስታና ስልሱን ቅልቅል አድርጌ በእናንተ ፊት በልቼ አሳያችኋለሁ። ቀምሼ አሳያችኋለሁ። እንግዲህ እኔ በሰራው እንደዚህ ነው። ከወደዳችሁ ያው እንግዲህ ምን እንደሚጨምር ነግሬያለሁ፣ አሳይቻለሁ። አዲስ ነገር አይደለም። ፓስታ ላጤዎቹ ስፔሻሊ ላጤዎቹ ፓስታ ለመስራት ያስቸግራል ብዬ አላስብም። ደግሞ ፓስታ እንቁላል ፍርፍር ምናምን ያስቸግራል ብዬ አላስብም። ግማሾቹ እግዚአብሔር ወንድሞች በጣም ስፔሻሊ ጎበዝ ወንዶች አላችሁ። እግዚአብሔርን እንጀራ እንዴት አድርጎ እንደሚያዞሩ እንዴት እንደሚሰሩ እኔ እንጃ። እግዚአብሔርን ደስ ይላል። እንደዚህ አይነት ሰው እኔ ሁሉም ነገር ይዞ የሚሞክር ለመስራት የሚሞክር ሰው እግዚአብሔርን ደስ ይለኛል። አሁን እዚህ ጋር ሰርቼ አላውቅም የምለው ምግቡ ምንድን ነው? በስፔሻሊ በደቡብ ምግብ ውስጥ እኔ ምናልባት ሲያይ ቀላል ይመስላል፣ ምናልባት ሊከብድ ይችላል። ግን እኔ መስራት እሞክራለሁ የምለው ምንድን ነው? ሙቾ ነው። ሌላ ምግብ ምንም እሰራለሁ፣ ዶሮም ይሁን እንጀራም ይሁን የኬክ ወጥ ይሁን የምንም እሰራለሁ በየአይነቱ፣ ችግር አለ። ግን ሙቾ ሰርቼ አላውቅም። ከዚህ በፊትም ብያለሁ፣ ሙቾ ሰርቼ አላውቅም። አንድ ቀን እግዚአብሔር ፍቃድ ከሆነ የራሴ ቤቴ ሄጄ ከዚህ ሄጄ ማለት ነው ሙቾ እሰራለሁ፣ ለእናንተ አቀርባለሁ፣ አሳያችኋለሁ። ምን እንደጨመርኩ እንዴት አድርጌ እንደሰራው በግልጽ አሳያችኋለሁ። በዛም ለእኔም ትምህርት ይሆናል፣ ለእናንተ ትምህርት ይሆናል ማለት ነው። መቼም ቢሆን የኔ ቻናል እንደዚህ ያለ ነገር ትምህርት የሚሆን ነገር ብቻ ነው የማቀርበው። ትምህርት ያልሆነ ነገር ትምህርት ካልሆነ ሌላ ነገር እኔ አላቀርብም። ታይራ ድንቹ እስካሁን እንትን ነው። ይሄንን ይመስላል። ውድ ቤተሰቦች አሳያችኋለሁ። ቀጥ ምን ይደረጋል? እንግዲህ በንበሬ oye.
هجا يسوع هو هشو